ዛሬ የምናወራው ሱቅ ላይ ስለሚሸጠው ወይንም በየቤታችን ሻይና ቡና ላይ ስለምንጨምረው ስኳር አይደለም፣ ስለ ስኳር በሽታ እንጂ። አብዛኛዎቻችን እንደምናውቀው ስኳር የጣፋጭነት መገለጫ ነው። እሱ ራሱም ጣፋጭ ነው። ነገር ግን ወደ ሕክምና ስንመጣ ስኳር የበሽታ ስም ሆኖ እናገኘዋለን። በሽታው ግን እንደ ስሙ ጣፋጭ አይደለም። 180 ዲግሪ ተገልብጦ የመረረና የጎመዘዘ ሆኖ እናገኘዋለን። ሰላም ሰላም፣ እንዴት ናችሁ? ውድ የአወር ሄልዝ ዩቲዩብ ቻናል ቤተሰቦች፣ ዛሬ በዚህ የዩቲዩብ ቻናል የምናወራው በጣም አደገኛ ስለሆነው ነገር ግን በቀላሉ መከላከልና መታከም ስለምንችለው የስኳር በሽታ ነው። ስኳር በሽታ ወይንም ዲያቤቲስ ሜልተስ ይባላል። አሁን ላይ የስኳር በሽታ ዓለማችን ላይ በጣም በከፍተኛ ሁኔታ እየጨመረ የመጣ አደገኛ በሽታ ነው። በተለይ እንደ አፍሪካ ባሉ ሀገራት የኛን ሀገር ኢትዮጵያን ጨምሮ እጅግ በአሳሳቢ ሁኔታ እየጨመረ የመጣ የህመም አይነት ነው። ብዙ ሰዎች የስኳር በሽታ በደማቸው ውስጥ አለ፣ ነገር ግን አብዛኛው ሰው ይህንን አያውቅም። ሌሎች ደግሞ እንዳለባቸው እንኳን ቢያውቁ እንዴት መቆጣጠር እንዳለባቸውና እንዴት ራሳቸውን ከስኳር በሽታ መከላከል እንዳለባቸው እንኳን አያውቁ። ውድ የቻናላችን ቤተሰቦች፣ በዛሬው ቪዲዮ የምንመለከተው የስኳር በሽታ ምንድን ነው? ስንት አይነት የስኳር በሽታ አለ? ምልክቶቹስ ምንድን ናቸው? ለስኳር በሽታ የሚያጋልጡ ምክንያቶችስ ምንድን ናቸው? ራሳችንን እንዴት ከስኳር በሽታ መከላከልና መታደግ እንችላለን? የስኳር በሽታ ኖሮብን እንዴት ጤናማና የተስተካከለ ህይወት መኖር እንችላለን? ውድ የቻናላችን ቤተሰቦች፣ ይህ ቪዲዮ በጣም ጠቃሚ ስለሆነ እስከ መጨረሻው በመመልከት ራሳችንን እንዲሁም የሌሎች ሰዎችን ህይወት መታደግ እንችል ዘንድ ቪዲዮውን እስከ መጨረሻው እንድትከታተሉት እንጋብዛለን። የስኳር በሽታ ምንድን ነው? የስኳር በሽታ ክሮኒክ ዲዚዝ ከሚባሉ በሽታዎች አንዱና ዋነኛው ነው። የሚፈጠረውም ሰውነታችን በውስጡ የሚገኘውን የስኳር መጠን በሚገባ መቆጣጠር ሳይችል ሲቀር ነው። ያ ማለት በደማችን ውስጥ የሚገኘውን የግልኮስ መጠን እንዲጨምር ያደርገዋል። ውድ የቻናላችን ቤተሰቦች፣ የስኳር በሽታ ስሙ አንድ ይሁን እንጂ መነሻ ምክንያታቸውን በመጠቀም በሶስት እንከፍላቸዋለን። ስንት አይነት የስኳር በሽታ አለ? እስካሁን ሳይንስ አጠናሁት ወይንም አገኘሁት ያለው በሕክምናም የምናውቀው የስኳር በሽታ አይነቶች 3 ናቸው። እያንዳንዳቸውን አጠራ አድርገን እንመልከት። አንደኛና የመጀመሪያው ታይፕ 1 ዲያቤቲስ ይባላል። ይህ በሽታ የሚጀምረው በህፃንነት ወይንም በወጣትነት ጊዜ ነው። በዚህ ጊዜ ሰውነት ኢንሱሊንን ማምረት አይችልም። በዚህ አይነት የስኳር በሽታ የታመመ ሰው ሁሌም ኢንሱሊንን ማምረት ስለማይችል በመርፌ ኢንሱሊን እየተሰጠው እንዲኖር ይገደዳል። ይህ አይነቱ የስኳር ህመም በአኗኗር ዘይቤ የሚመጣ የስኳር በሽታ አይደለም፣ በተፈጥሮ ሊመጣ የሚችል የስኳር በሽታ እንጂ። ሁለተኛ ታይፕ 2 ዲያቤቲስ አሁን ላይ በሰፊው ያለውና ብዙ ሰዎችን እያጠቃ ያለው የስኳር በሽታ ነው። ብዙ ጊዜ የሚከሰተው አዳልት በሚባሉ ወይንም ትልልቅ በሚባሉ ሰዎች ላይ ነው። ዋና ምክንያቱም ጤናማ ያልሆነ የአኗኗር ዘይቤ ነው። ከአመጋገባችንና በየቀኑ ከምንኖረው ህይወት ተነስቶ የሚመጣ በሽታ ነው። ይህ አይነቱ የስኳር በሽታ ሲኖር ኢንሱሊን ይመረታል፣ ነገር ግን በስርዓት አይሰራም ወይንም በቂ አይደለም። ጥሩ ዜና ግን ይሄን የስኳር በሽታ መከላከልና መቆጣጠር ይቻላል። ሶስተኛ ጀስቴሽናል ዲያቤቲስ ይባላል። ይሄ የስኳር ህመም የሚመለከተው ነፍሰ ጡር እናቶችን ነው። ምክንያቱም የሚመጣው እርግዝናን ተከትሎ ስለሆነ ነው። ብዙ ጊዜ ከእርግዝና በኋላ ይጠፋል፣ ነገር ግን የኋላ ታይፕ 2 ለሚባል የስኳር በሽታ ሊዳርግ ይችላል። የስኳር በሽታ ምልክቶቹ ምንድናቸው? ብዙ ሰዎች ገና ሲጀምር የሚታዩ ምልክቶችን አያስተውሉም ወይንም ትኩረት አይሰጧቸውም። ከፍተኛ ደረጃ ከደረሰ በኋላ ወደ ሆስፒታል መምጣት የተለመደ ሆኗል። ነገር ግን ይሄ ሳይፈጠር ገና ሲጀምር የሚታዩ ምልክቶችን ልናስተውልና ልናቃቸው ይገባል። አንደኛና የመጀመሪያው ቶሎ ሽንት መምጣት ነው። ሁለተኛው ከፍተኛ የሆነ የድካም ስሜት ነው። ሶስተኛው ኮንስታንት የሆነ ወይንም የማይቆም የረሃብ ስሜት ነው። አራተኛው ምክንያቱ ያልታወቀ ክብደት መቀነስ ነው። አምስተኛው የእይታ መቀነስ ወይንም መደብዘዝ ነው። ስድስተኛው ቶሎ የማይድን ቁስል መኖር ነው። በሆነ ምክንያት የሆነ ቁስል ካለን ያ ቁስል ቶሎ የማይድን ከሆነ ወይም ለመዳን ረጅም ጊዜ የሚፈጅበት ከሆነ አንዱ የስኳር በሽታ ምልክት ሊሆን ይችላል። እነዚህ አንድ ሰው ላይ የምናያቸው ዋና የስኳር በሽታ ምልክቶች ናቸው። እነዚህ ምልክቶች ከተመለከትን በፍጥነት ወደ ጤና ተቋም በመሄድ
በደማችን ውስጥ ያለውን የግልኮስ መጠን ቼክ ማድረግ ይኖርብናል። ለስኳር በሽታ የሚያጋልጡ ምክንያቶች ምን ናቸው? አንደኛው በቤተሰብ የስኳር ታማሚ ሲኖር ነው። ያ ማለት በዘር የሚመጣ የስኳር በሽታ አለ ማለት ነው። ሁለተኛው የሰውነት ክብደት መጨመር ነው ወይንም ከመጠን በላይ ያለፈ ውፍረት ነው። ሶስተኛው ስፖርታዊ እንቅስቃሴዎችን አለመስራት። አራተኛ ጤናማ ያልሆነ አመጋገብ፣ በተለይ ስኳር የበዛባቸውና ፋት ወይንም ቅባት የበዛባቸው ምግቦችን አዘውትሮ መጠቀም። አምስተኛ ሲጋራ ማጨስና አልኮል መጠጣት። ስድስተኛ ከፍተኛ የሆነ የደም ግፊት በሰውነት ውስጥ ካለ ይሄም ለስኳር በሽታ አንዱ ምክንያት ሊሆን ይችላል። ሰባተኛ መጨናነቅ ወይም ስትረስ የምንለው ነገርና በቂ እንቅልፍ አለማግኘት። እነዚህ ለስኳር በሽታ ሊዳርጉ የሚችሉ ምክንያቶች ናቸው። እነዚህ ልማዶች ናቸው እንግዲህ ለስኳር በሽታ ሊዳርጉን የሚችሉ። በተለይ ደግሞ ታይፕ 2 ላይ የሚባለው የስኳር በሽታ ሊዳርጉን የሚችሉ ዋና ዋና ምክንያቶች እነዚህ የአኗኗር ዘይቤዎቻችን ናቸው። ራሳችንን እንዴት ከስኳር በሽታ መከላከል እንችላለን? አንደኛና የመጀመሪያው ጤናማ የሆኑ ምግቦችን መመገብ ነው። ያ ማለት ስኳርና በስኳር የሚሰሩ ምግቦችና መጠጦችን መቀነስ ይኖርብናል። ሁለተኛው ነጭ ዳቦ፣ ነጭ ሩዝ፣ እነዚህን የመሳሰሉ ነገሮችን መቀነስ ወይንም በሌላ መተካት። ለምሳሌ እንደ ቬጂቴብል እንደ ፍሩት የመሳሰሉ ነገሮችን መመገብ ነው። የሰውነታችንን ክብደት ማስተካከል ነው። በተለይ ቦዲ ማስ ኢንዴክሳችን ተሰርቶ ቁመታችን ከሰውነታችን ኪሎ ጋር ያልተመጣጠነ ከሆነና ቦዲ ማስ ኢንዴክሳችን ከፍተኛ ከሆነ የሰውነት ክብደታችንን መቀነስና ማስተካከል ይኖርብናል። አካል ብቃት እንቅስቃሴዎችን አዘውትሮ መስራት፣ በትንሹ በቀን ለ30 ደቂቃ በሳምንት ለ5 ቀናት የአካል ብቃት እንቅስቃሴዎችን አዘውትሮ መስራት። ካልሆነም ወክ ማድረግ በየቀኑ፣ ሳይክል መንዳት፣ ቤት ላይ ደግሞ ሆም ኤክሰርሳይሶችን መስራት፣ በቂ የሆነ ውሃ መጠጣት። ስፔሻሊ ደግሞ ሶፍት የሆኑ ድሪንኮችን በመተው በውሃ መቀየርና በቂ የሆነ ውሃ መጠጣት አንዱ በሽታውን ለመከላከል የሚረዳ ዋነኛ ምክንያት ነው። መጨናነቅን ማስወገድ፣ መጨናነቅን ወይም ስትረስን ማስወገድ መቻል ይኖርብናል። ጸሎትን ማብዛት፣ ወደ ውስጥ በደንብ መተንፈስ፣ ይሄ ስትረስን ሊያስወግድልን ይችላል ማለት ነው። ሲጋራና አልኮል መጠጦችን ሙሉ በሙሉ ማቆም። እነዚህን ካደረግን ለስኳር በሽታ የመጋለጥ እድላችንን በከፍተኛ ሁኔታ መቀነስ እንችላለን። የስኳር በሽታ በከፍተኛ ሁኔታ ጨምሮ አደገኛ ደረጃ ላይ ከደረሰ ምን ሊፈጠር ይችላል? አንደኛና የመጀመሪያው የልብ በሽታና ስትሮክ ሊያመጣ ይችላል። ሁለተኛው የኩላሊት በሽታ ወይንም ኪድኒ ፌለር ሊያስከትል ይችላል። በሶስተኛ ደረጃ አይነ ስውርነትን ሊያመጣ ይችላል። አራተኛ ነርቭ ዳሜጅ ሊያመጣብን ይችላል። አምስተኛው እና የመጨረሻው ስንፈተ ወሲብ ሊያመጣና ሊያስከትል ይችላል። ነገር ግን በስነ ስርዓትና በሚገባ መከታተልና መድኃኒቱን መውሰድ በሽታው ለመቆጣጠርና እነዚህ ነገሮች ለመከላከል ይረዳናል። ውድ የቻናላችን ቤተሰቦች እርስዎ ወይንም ወዳጆ አሊያም ቤተሰቦ የስኳር በሽታ ታማሚ ከሆነ እነዚህን ነገሮች ማድረግ ይኖርቦታል። አንደኛ ዶክተሩ የሚነግረውትን በሚገባ ማድረግ ይኖርቦታል። ሁለተኛ መድኃኒቶን በሚገባ መውሰድ ይኖርቦታል። ሶስተኛው በስነ ስርዓትና በሰዓቱ መመገብ ይኖርባቸዋል። አራተኛው አካል ብቃት እንቅስቃሴን በማድረግ ሰውነታችንን ንቁ እንዲሆን ማድረግ ይኖርብናል። አምስተኛ በጤና ባለሙያ ካልታዘዘ በስተቀር መድኃኒቶን በጭራሽ አያቋርጡ። በበሽታ መያዝ መሞት አይደለም። በሚገባ እየታከሙና እየተቆጣጠሩ ጤናማ ህይወትን መኖር ይቻላል። ውድ የቻናላችን ቤተሰቦች ለዛሬ ያዘጋጀንላችሁ ቪዲዮ በጣም ጠቃሚና አስተማሪ ስለሆነ ለሌሎችም ሼር በማድረግ ተደራሽ እንዲሆን ያድርጉ። ለቻናላችን አዲስ ከሆኑ ቻናላችንን ሰብስክራይብ ያድርጉ። ስለነበረን ቆይታ እናመሰግናለን። በጤና ይቆዩ። መልካም ጊዜ